ህያብ ክፍል 1 ሪና ሁዳ እርጋታን ሁለተኛ እሷነት አድርጋ የምትንቀሳቀስ እንስት ከርጋታው ደጃፍ ካይነግቡ ስፍራ አይጠየፍ ተሰይማለች። እዚያ ቦታ ላይ አንድ ጊዜ አይኖቿን ጨፍና የምትተነፍሰው ንጹህ አየር ከሌላው ስፍራ እጅጉን ይበልጥባታል። ትገረማለች፣ ትደነቃለች። ጸጥታው በብዛት ከሰፈረው የሰው ዘር ጫጫታ ጎልቶ መውጣቱ ቦታው ለሷ ተመራጭ እንዲሆን አድርጎታል። ከዋናው የአይጠየፍ አዳራሽ ጀርባ ተነስቶ ቤተ መንግስቱን የሚያዳርሰው የዚግዛግ ቅርጽ ካለው ደረጃ በአንዱ ጥግ ተቀምጣለች። ቢስሚላህ 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 እጇ ላይ የተጠመጠመውን ጥቁር ክር በዝግታ እየፈታች የአንድየው ስም በትልቅ የአረበኛ ኸጥ የሰፈረበት ኤምዲኤፍ ላይ ከሚስማሮች ጋር በስልት ታገናኘዋለች። ይገርማል። ከጀርባዋ አንድ የምታውቀው ድምጽ ከገባችበት ሰመመና ነቃት። ሉና በከፊል ተመልክታው ፈገግ አለች። ምኑ ገረመህ? ጅልባቧን ባንድ እጇ እየሰበሰበች ይሄን ነገር ስትሰሪና ማን ነበር የምትይው ሰውዬ? አዎ ፈገግታዬ። ከሱ ሰውዬ ጋር ስታወሪ የሚኖርሽ እርጋታ እኮ እንዴት እንደሚጨንቀኝ። ከት ብሎ ሳቀ። አንተም ወንድሜ ስለሆንክ በእንጥልጥል አልፈህ ነው። ሳቀች። ያበደው ነው የዛሬው ደግሞ። ሉና ስትሰራ ወደ ነበረው የጥበብ ስራ እየተመለከተ አመሰግናለሁ። ይሄ ፎርማሊቲሽ ጀመረሽ። ይቅርታዬን ያቡ በአላህ ወላሂ ልምዶብኝ ነው እኮ። ጸጉሩን አስተካከለችለት። እሺ ይሁንልሽ። እኔ የምልሽ ሉናዬ የትላንቱ አሳይመንት ላይ ሳፈጥ ነበር ያልኩት፣ ግን ወፍ የለም። አልሰራሽውም? መንትያ ወንድም ሲኖርህ እኮ ችግሩ ይሄ ነው። ባከን የማልሰራውትም ፋፊ ሰርቻለሁ ብላኛለች፣ ከሷ አሰራለሁ። ክሮቿንና ወረቀቶቿን መሰብሰብ ጀመረች። ፋፊ ማነች? ወይ ለካ አልነገርኩህም። ፋፊ ያቺ ብዷ። እንደውም የሆነ ጊዜ ትንሽ አሰበችና ፈገግ እያለች እንደውም ላይብረሪ መጽሐፍ ልናወጣ ስንሄድ ተጋጭታችሁ ከዚያም የያዘችው መጽሐፍ ወድቆባት ልታነሳላት ስትል እያየህ አትሄድም ያለች። ባጭሩ ቆንጂየዋ ብትኝ እኮ አስታውሳት ነበር። በቃ ሴት ልጅ የምታስታውስበት መስፈርት እሱ ነው። ሴት ልጅ ቆንጆ ካልሆነች አትመስጠኝም። ይልቅ እሷኛ ክፍል ምን እንደምትሰራ ንገሪኝ። ክላሳቸውን ታውቀው የለ? የቀውጢ ጥርቅም ነው። አንዱ መምህር አልችላቸው ሲል እንዲበወዙ አደረገና እሷኛ ክፍል ደረሳት። ደስ ይላል። ከዚያስ ያው ከኛ ክፍል ሌላ የምታውቀው ሰው ስለሌለ እኔና ኢክሩ ጋር ጓደኛ ሆነች። እና ይሄን ሁሉ ያወቅሽ ነው ሳምንት ሙሉ ከትምህርት ቤት ስቀር ዝም ያልሽኝ? ሙቺሺ ተናደደ። አቡ እኔ አላውቅህም እንዴ? ልታሰምጣት መሆኑ ጠፍቶኝ ነው። እስከምንግባባ ድረስ እንዳትቀድመን በሚል ያልተቆጣሁ። ቆይ ግን ምን ችግር አለው? ፋፊ ብድ ነች። አንተ ደግሞ ከሷ የባስካይን አውጣ። ሁለታችሁ በጭራሽ ብቻችሁን እንድትገናኙ አልፈቅድላችሁም። ወንድሜ ስለሆንክ ሳይሆን ሃይማኖትህም ስለማይፈቅድ ነው። ተግባባን? ኡፍ ሉና ደግሞ የማያሳስበው ያሳስብሻል። ይሄ ምላስሽ እኔ ላይ ሲሆን እንደሚፈታው ከሰውዬሽ ጋርም ስታወሪ ቢፈታ ጥሩ ነበር። ነገሩንማ ትችላለህ። ደግሞ ሰውያት በለው ኑር ሰላም የሚል ውብ ስም አለው። ትሽ እውነቱን ልንገርሽ፣ እኔ ስሙ ያማረኝ አንቺ በካሊግራፊ ከጻፍሽው በኋላ ነው። ሙት ክንዱ ላይ ቀለል ያለ ቦክስ አቀመሰችው። ሲጨዋወቱ ቆይተው መግሪብ ሊደርስ አካባቢ ወደ ቤታቸው አቀኑ። ሉና በተለየ መልኩ የፈጅርን ሰላት በጉጉት ትጠብቀዋለች። ከሰላቱና ከዱዓው ጀርባ አዛን ከመውጣቱ ከ30 ደቂቃ በፊት በስልኳ የሚንቆረቆረው የኑር ሰላም ድምጽ ሱስ ስለሆነባትም ጭምር ነው። ሁሌ ለምን በዚያ ሰዓት እንደሚደውልላት ስትጠይቀው አንቺን አውርቼ ስልኩን እንደዘጋው
አንቺን ለሰጠኝ ጌታዬ የምቆመው ሰላት ሁሌ ተሳካ ይሆንልኝ። ወቅቱ ሌሊት 1/3 እንደመሆኑ ወደ ሀገሬ ተመልሼ አብረን የምንኖርበትን ቀን እንዲያቀርብልኝ እለምነዋለሁ። ከልቤ ስለሚሆን መቅቡል እንደሚሆን እርግጠኛ ነኝ ሲል ይመልስላታል። ከራሷ ተመሳሳይ ተሞክሮ ጋር ታመሳስልና በውስጧ ፈገግ ትላለች። ደህና አልহামዱሊላህ፣ አንተ እንዴት ነህ? እየፈራች ነው የምታወራው። አቡ እንዳለው ምላሷ ኑር ሰላም ጋር ስታወራ ይተሳሰራል። አንዳንድ መሰረታዊ ነገሮችን ካወሩ በኋላ አንድ ጥያቄ ጠየቃት። እኔ ምልሽ ሉናዬ፣ ኢክሩ አሁንም በአቋሟ እንደጸናች ነች? ኢክራም ማለት የኑር ሰላም ታናሽ እህት የሉና ኩያ ነች። አዎ ሞከርኩ ግን አልተሳካልኝም። ይገርምሃል አቡን ሁላ አትቀርበውም። የወንድ ጥላቻዋ ካንተም እንዳያርቃት እየፈራሁ ነው። ወደ ኢትዮጵያ ስመለስ የመጀመሪያው ስራዬ እሷ ነች የምትሆነው ኢንሻአላህ። ከዚያም በፊት ተለውጣ ተጠብቀህ ይሆናል። አይመስለኝም። ብቻ ዱአ አድርጊልኝ። ማለት አዲስ ነገር አለ እንዴ? ማረለም ሉናዬ ግን አንዳች ነገር እንደተነቃበት ደንገጥ አለና መልሶ ለማረጋጋት ሞከረ። ይበልጥ እንዳታውጣጣው ከሩቅ አቅሏን በሳተችለት ድምፁ ልቧን ሊያቀልጠው አመነታ። ግን ምን ለመጀመሪያ ጊዜ በአካል ስታገኘኝ ምን የምታደርጊ ይመስልሻል? እንጃ ዘልዬ ማቅፊ ይመስለኛል። ብቻ አላውቅም። ፊት ለፊቷ የቆመ ይመስል ተሽኮረመመች። ሰው በተሰበሰበበት እንዴ? ሰው ለምን ይሰበሰባል? ኤርፖርት መተሽ ካልተቀበልሽኝ ነው። እሱስ ሰው ልክ ነህ። ፈገግታዬ ብዙ ሐሳብ ውስጥ አስገባኝ እኮ እንድናፍቅህ ነው። ልትመጣ ስትል ብናወራበትስ? አይኖቿን ባሊቋጥሩ እያሉ ነው። እሺ በቃ የኔ ወድ ዱዓሽ ውስጥ አትርሺ። ሰላም አለይኪ። ከዚህ በላይ ካወራት በቅርቡ የመምጣቱን ጉዳይ ሊነግራት ስለሚችል ተሰናበታት። ነገሩ ሰርፕራይዝ መሆኑ ነው። ኑር ሰላም ስልኩን ከዘጋው በኋላ ጉልበቱ ላይ ተከፍቶ የተቀመጠው ፒሲ ስክሪን ላይ ያለውን የውዱን ፎቶ ታዘበው። አንድ አይኗን ጨፍና በተጨፈነው አይኗ ትክክል ጉንጯ ላይ ልትጠፋ የምታጣጥር ዲምፕል ትስተዋላለች። ኑር ሰላም ሉናን የሚያውቃት ልጅ ሆና ነው። ጎረቤት ከመሆናቸው ጋር የእህቱ ኢክራምና የሷ ከልክ ያለፈ ቅርርብ አይኗ ውስጥ ለመግባቷ ሰበብ ሆኗታል። ኑር ሰላም 12ኛ ክፍል እንደጨረሰ ነበር እናትም አባትም ሆኖ ያሳደገውን አባቱን ወደ አኺራ ይሸኘው። ኢክራም ያኔ 8ኛ ክፍል ታዳጊ ነበረች። አባታቸው ከሞተ በኋላ ኢክሩን ለማስተማር መስራት እንዳለበት ራሱን አሳምነው ትምህርቱን አቋረጠ። ስራ ለማግኘት በጣም ተቸግሮ የነበረበትን ጊዜ አሁንም ድረስ አይረሳው። ጊዜያት ተለዋውጠው አሁን የደረሰበትን የስኬት ጫፍ ሲመለከት ደግሞ ጣፋጭ ስቃይ ነበር እንዲል አድርጎታል። አሁን ላይ በሳዑዲ መካ የተፈጥሮ አበባ ንግዱን እያጧጧፈው ይገኛል። ኑር ሰላም የፒሲው ስክሪን ላይ የምትጠቅሰው ሴት አሁንም ይመለከታታል። ያቺ እህቱ ጓደኛ ሆና ቤቱ ልትጫወት የምትሄደው ትንሽዬ ልጅ የትዳር አጋር ሆና ያታለሁ የሚል ሐሳብ አንዴም ተጠናውቶ ታያውቅም ነበር። ፎቶውን ቀየረው። ለመጀመሪያ ጊዜ ሉናን ያየበት ፎቶ ፊት ለፊቱ ተደነቀረ። ፎቶው በትዝታ ለ2 ዓመታት ወደ ኋላ ጎተተው። ከ2 ዓመታት በፊት ኑር ሰላም ጥሩ ስሜት እየተሰማው አልነበረም። ከ4 ቀናት በኋላ ለሚዘጋጅ ድግስ የታዘዘውን በቁጥር በርከት ያሉ አበቦች በኬሚካል እጥረት ምክንያት ውበታቸው ጠፍቶ ጠውልገው ሲመለከት በጣም ተናዷል። ሲናደድም ሆነ ሲከፋው ከኢክራም ጋር ማውራት ያስደስተዋል። ቴሌግራም ላይ ገብቶ ድምጽ ሪከርድ ላከላት። ትንሹ ብትሆንም ያለሷ ማንም እንደሌለው ስለሚያውቅ የሚደብቃት ምንም ነገር የለም። እሷን ብትሆን የህፃን አዋቂ እንደሆነች ጠንቅቆ ያውቃል። ኢክራም የኑርን ድምጽ ለመስማት ብዙ አልቆየችም ነበር።
ወዲያው ፈታ ልታደርገው ማሰብ 10ኛ ክፍል እንደጨረሱ በትምህርት ቤታቸው ውስጥ ያዘጋጁት ፕሮግራም ላይ ኬክ ተለቅልቀው የተነሱትን ፎቶ ላከችለት። ከነዚያ ውስጥ ግን አንዷ ላይ አይኑ ብቻ ሳይሆን ልቡም አርፎ ነበር። ኢክሩቺ ማን ነበረች? የማውቃት መሰለኝ ሲል ጠየቃት። ሉና ነቻ፣ እንዴት ረሳሃት? በአግራሞት መለሰችለት። ሱብሃንአላህ አድጋለች በጣም። አዎ እኔ አድጋለሁ ስልህ ብቻ ነው እንጂ የማታምነው የሌላውማ ይታያል። ሳቀች። ብቸኛ እህቱ ስለሆነች ከልክ በላይ ይንከባከባታል። ለዚያም ነው ሁሌ እንደ ሕፃን የሚቆጥራት። የኔ ቆንጆ ምንም ነገር እንዲጎልብሽ ስለማልፈልግ እኮ ነው። ይልቅ አሁን ያቡን ፎቶ ላኪልኝ። ምን ታይደሉ? እሱም አድጎ ይሆናል። እንደዚያ ብሎ ይጻፍላት እንጂ ፍላጎቱ አቡ ሳይሆን ሉና ነበረች። አረ ኖር የሉናን ላኪልኝ ብትለኝ አልክልህም። ምንም ቢሆን እኮ እህትህ ነኝ። በኢሞጂ ሳቀችበት። ኢክሩ ደግሞ ሰው አታሶሪ፣ በቃ ከነቃሽ ይቀራል። ሳቋን በመታፈር ኢሞጂ ቀይሮ መለሰላት። ያ ቀን የሉናና የኑር ሰላም ግንኙነት መሰረቱን ጥሎ አለፈ። በጊዜያት ውስጥ ተግባቡ። ኢክሩ ለትዳር ያላትን ጠማማ መለካከት ስለሚያውቅ በአቡ በኩል ነበር የሚያገኛት። ለዚያም ነው አቡ ፈታ ብሎ ሰውዬሽ የሚላት። ከዓመት በኋላ እሱ እዚያው መካ ያለ ሉና የ11ኛ ክፍል ተማሪ ሆና ኒካህ አሰሩ። አሁን ላይ አብረው ለመኖር የእሱን መምጣት ብቻ ነው የሚጠባበቁት። አሁን ኑር ሰላም በትዝታ ያሰመጠውን ፎቶ ከጀርባው ትቶ መስኮቱ አጠገብ ቆሞ የመካን ባለረጃጅም ፎቅ ህንጻዎች ባይኑ ያስሳቸዋል። በእያንዳንዱ የህንጻዎቹ መስታወት ውስጥ የሉና ጠይም ክብ ፊት ፍንትው ብሎ ይታየዋል። ፈገግ አለ። እቺ ልጅ ግን ምን አስነክታኝ ነው በረቢ? በራሱ እየተገረመ ውዱዕ ለማድረግ መታጠቢያ ቤት ገባ። ቀጥላል።